ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን እንደምን ዋላችሁ? ከጣና ቴሌቪዥን የታህሳስ 14 ቀን 2018 ዓ.ም የምሽት ጣና ዜናችን ተጀምሯል። ዜናዎቹን እየመራው አማራ ሰፋ ብሬቱ ቆያለሁ። በቅድሚያም አርዕስተ ዜናዎቹን እናስቀድማለን። የአማራ ፋኖ የዕለቱ የተጋድሎ በርካታ ታላላቅ ድሎች የተገኙበት ሆኗል። በጄኔራል ብርሃኑ በቀለ በዳዳ የሚመራው ሰሜን ምዕራብ ዕዝ በቅርቡ የተደራጀው ሰሜን ዕዝና የምስራቅ ዕዝ የብልጽግናው ሰራዊት ተጠራርቶ በከተመበት የጎንደሩ ቀጠና በዛሬው የተጋድሎ ዳባት ላይ ፋኖ ድል ተቀዳጅቷል። የዳባቱ ትንቅንቅ ዝርዝር መረጃ የዜናችን ቀዳሚ መረጃ ነው፣ ይደመጣል። በአንድ ቀን የውጊያ ውሎ 90 የብልጽግናው ሰራዊት ከጥቅም ውጭ ሲሆን 27 መሳሪያን ፋኖ ገቢ አድርጓል። ይህ የሆነው በጎጃም ጠቅላይ ግዛት ነው። የጎጃሙ ተጋድሎ ሙሉ መረጃ በዜናችን ተዳስሷል። ዝርዝሩ ይደመጣል። ለኮሙኒስት መንግስታት አንድ ካድሬ በ500 ወታደር ይመነዘራል። አንድ የኮሙኒስት መንግስትን ካድሬ በኦፕሬሽን እርምጃ ወሰድክ ማለት የሥርዓቱን ምርኩዞች ማመናመን ነው ይላሉ የጣና ቴሌቪዥን ወታደራዊ ተንታኝ። በዚህ ጉዳይ ፋኖ ተጨማሪ ሐሳቡን ሲሰጥም ትኩረታችን የሥርዓቱን ምርኩዝ መስበር ነው ይላል። የሸዋውን ተጋድሎና የተገኘውን ድል ትርጉሙን በዝርዝር እናስደምጣችኋለን። የትግራይ ክልል ጉዳይ ከድጡ ወደ ማጡ ሲሆን የብልጽግናው ሊቀመንበር በቀጥተኛ ትዕዛዝ ከኦሮሚያ ክልል ያፈናቀሏቸው የአማራ ተወላጆች እጅግ በአስቸጋሪ ሁኔታ ላይ ይገኛሉ። የትግራይ ተፈናቃዮች ለደረሰባቸው የራብ አደጋ የህወሓት የፖለቲካ ቁማር ውጤት መሆኑን የክልሉ ምሁራንና ፖለቲከኞች እየተናገሩ ነው። ዝርዝር ተሰናድቶበታል፣ ይደመጣል። የጋምቤላው ጉዳይ ሌላ ጫና ፈጥሯል። በብልጽግናው ላይ ጫና የፈጠረበት ምክንያት ደግሞ ብልጽግናው የደቡብ ሱዳን ተፈናቃዮችን ለውትድርና በመመልመሉ መሆኑ ታውቋል። በዚህ ጉዳይ የተሰናዳውን ዝርዝር መረጃም እናስደምጣችኋለን። ሰዓቱ ሲደርስ ወደ እናንተ ይቀርባል። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን እነዚህንና ሌሎች የግንባርና የትንታኔ ዘገባዎችን ይዘናል። እስከ ዜናዎቻችን ፍጻሜ ድረስ አብራችሁን እንድትቆዩ እየጋበዝን ወደ ዝርዝር ዜናዎቹ እናልፋለን። ወደ ቀዳሚው ዜናችን አመራን። ፋኖ ዳባት ላይ ታላቅ ድል ተቀዳጀ። የአማራ ፋኖ ብሔራዊ ኃይል ደጃዝማች በላይ ዘለቀ ዕዝ ሁለቱ ኮሮች በቅንጅት ዳባት ዙሪያ ባደረጉት ተጋድሎ ታላቅ ድል ተቀዳጅተዋል። በድል የታጀበውን የዳባቱን ተጋድሎ ያካሄዱት የጎንደር የበጋሻው ክፍለ ጦርና ዘራይ ክፍለ ጦር በቅንጅት ባደረጉት ውጊያ መሆኑን የዙ ዋና ቃል አቀባይ አርበኛ ዮሐንስ ንጉሱ ተናግረዋል። የብልጽግናው ሰራዊት እስከ ጥር ድረስ ፋኖን አጸዳለው ምርጫውንም ያለ ተቀናቃኝ አካሄዳለሁ ብሎ የከፈተው ዘመቻ በሶስት ግንባሮች በኩል የሚካሄድ መሆኑን ጣና ቴሌቪዥን በተከታታይ መዘገባችን ይታወሳል። ለብልጽግናው ስርዓት የዘር ማጥፋት ዓላማ ወደ አማራ ክልል የተሰማራው የብልጽግናው ሰራዊት ተደጋጋሚ የፋኖ ምት ማስተናገዱን ተከትሎ ብልጽግናው ጸረ ሽምቅ ተዋጊ ሰራዊት አሰልጥኖ በሜካናይዝድና በአየር ኃይል አጅቦ እያዋጋ የሚገኝበት አንደኛው ግንባር ነው። የብልጽግናው ሁለተኛው የውጊያ ግንባር ደግሞ እጅ ሰጥተዋል የተባሉ የቀድሞ ፋኖችን አዳራሹና በየመንደሩ ያስገባ ስለ ፋኖ የውሸት መረጃ እንዲያሰራጩ ማድረግ ሲሆን ሌላኛው የውጊያ ግንባር አድርጎ የከፈተው ደግሞ የሚዲያና ፖለቲካ ትርክት ነው። እነዚህን ሶስት የውጊያ ግንባሮች በቅንጅት የሚመራቸው ደግሞ የስርዓቱ ዋና ምርኩዝ የሆነው የብልጽግናው መረጃና ደህንነት ተቋም ነው። በተለይም እጅ ሰጡ የተባሉ የትግሉ ካድሬዎችን የፕሮፓጋንዳ ስልጠና በመስጠትና በሚዲያዎችም የሚናገሩትን ሐሳብ በማቅረብ በኩል የብሔራዊ መረጃና ደህንነት መስሪያ ቤቱ ዋናውን ሚና የሚወጣው ከካድሬው መዋቅር ጋር በመናበብ ነው። በዚህ መልኩ በሁሉም የአማራ ክልል ግዛቶች ውጊያ እያካሄደ ያለው የብልጽግናው ሰራዊት በዛሬው ዕለትም በሰሜን ጎንደር ዞን ዳባት አውራጃ ያስገባውን ሰራዊት የአማራ ፋኖ ብሔራዊ ኃይል ደጃዝማች በላይ ዘለቀ ዕዝ ስር የሚገኙት ሁለቱ ኮሮች በቅንጅት ያደረጉት ያጸፋ ምት ለብልጽግናው ሰራዊት ከፍተኛ ኪሳራ ያስከተለው ሆኗል። የሱዳንን ኮሪደር ላለማስደፈር በርካታ የተጋድሎ ውሎችና በከፍተኛ መስዋዕትነት ማስጠበቅ የቻለው ዕዙ ዛሬም የብልጽግናውን ትንኮሳ ሙሉ በሙሉ ማክሸፍ ችሏል። የደጃዝማች አራተኛ ኮር አካል የሆነው ዘራይ ድረስ ክፍለ ጦርና የዳግማዊ ቴዎድሮስ አምስተኛ ኮር አባል የሆነው ጎንደር የበጋሻው ክፍለ ጦር ዳባት ዙሪያ ያደረጉትን ውጊያ አስመልክቶ የዙ ዋና ቃል አቀባይ አርበኛ ዮሐንስ ንጉሱ ሲናገር ውጊያው የተካሄደው በፍጹም መናበብና መቀናጀት ነበር። ጠላት ብልጽግና በቀጠናችን ከፍተኛ ቁጥር ያለው ሰራዊት አሰማርቶ ነበር ውጊያውን የከፈተው። ነገር ግን በመጀመሪያው ውጊያ ከበባ ውስጥ አስገብተን በሚገባ መተነዋል ብሏል። አርበኛ ዮሐንስ ንጉሱ አክሎም የጠላት ኃይል ከበባ ውስጥ መግባቱን ሲያረጋግጥና ብርቱ ምት ሲመታ ካወቀን ተጨማሪ ኃይል ለማስገባት ጥረት አድርጎ ነበር። አርበኛ ዮሐንስ ንጉሱ አክሎም የጠላት ኃይል ከበባ ውስጥ መግባቱን ሲያረጋግጥና ብርቱ ምት ሲመታ ከወቀን ተጨማሪ ኃይል ለማስገባት ጥረት አድርጎ ነበር። ከወቀን የተንቀሳቀሰውን ኃይል ሌላኛው የዕለቱ ተፋላሚ ጎንደር የበጋሻው ክፍለ ጦር
በመቁረጥ ከፍተኛ ኪሳራ ማድረስ ችሏል ሲል የዕለቱን የደጃዝማች በላይ ዘለቀ ዕዝ የተጋድሎ መረጃ አድርሶናል። የአማራ ፋኖ ብሔራዊ ኃይል ደጃዝማች በላይ ዘለቀ ዕዝ በቅርቡ የጀመረው በጥልቀት የማጥራትና ማብቃት ዘመቻው ስኬታማ ሆኖ እንደቀጠለ አርበኛ ዮሐንስ አክሎ ተናግሯል። በዚህ ዘመቻም በተለየ መልኩ ሚካኤል ደብር ተብሎ በሚጠራው ቀጠና የነበረውን ዘራፊ ኃይል ትርጉም ባለው መልኩ መቀነስ እንደተቻለ አርበኛው ገልጿል። ዜናዎቻችን እንደቀጠሉ ናቸው። 90 ሰራዊት ከጥቅም ውጭ ሲሆን 27 መሳሪያን ፋኖ ገቢ ያደረገ። የአማራ ፋኖ ብሔራዊ ኃይል አጼ ቴዎድሮስ ዕዝ በዛሬው ተጋድሎ ታላቅ ድል መቀዳጀቱን ገልጿል። የአጼ ቴዎድሮስ ዕዝ 206ኛ ኮር ባደረገው ተጋድሎ 27 የክላሽንኮቭ መሳሪያን ገቢ ሲያደርግ 67 የብልጽግናውን ሰራዊት ከጥቅም ውጭ አድርጓል። ከፍተኛ ወታደራዊና ስነ ልቦናዊ ድል በተገኘበት በዛሬው ተጋድሎ የብልጽግናው ሰራዊት በርካታ ኃይሉን ይዞ ከአምበር ከተማ በመነሳት ወደ ጃማ ከተማ በማቅናት ጥቃት ለማድረስ ተንቀሳቅሶ ነበር። ይህን የብልጽግና ሰራዊት እንቅስቃሴ ከመነሻው ጀምሮ በመረጃ ክፍሉ ክትትል ሲያደርግበት የቆየው የ206ኛ ኮር 34ኛ ክፍለ ጦር ሰራዊት በቃኝና መሐንዲስ ክፍሉ ደጃች ተድላጓሉ ሻለቃ ፈጸሙት የማጥቃት ውጊያ ጠላት ላይ ከፍተኛ ኪሳራ በማድረስ 27 ክላሽንኮቭ፣ በርካታ ካዝና፣ የደረት ትጥቅና ልዩ ልዩ ወታደራዊ ቁሳቁስ በእጃችን አስገብተናል ሲል የአጼ ቴዎድሮስ ዕዝ 206ኛ ኮር ቃል አቀባይ አስታውቋል። ውጊያው ከጠዋቱ 3 ሰዓት ጀምሮ እስከ እኩለ ቀን 6 ሰዓት ድረስ የዘለቀ መሆኑን የተናገረው የኮሩ ቃል አቀባይ ክፍል በዚህ ጠንካራ ውጊያ ጠላትን ከፍተኛ ኪሳራ ያደረሱበት የ206ኛ ኮር አሃዶች ከ45 በላይ የጠላት ኃይል እርምጃ ሲወሰድበት 22 ደግሞ ከባድ ጉዳት አድርሰንበታል ሲል ተናግሯል። የአማራ ፋኖ ብሔራዊ ኃይል አጼ ቴዎድሮስ ዕዝ 206ኛ ኮር 34ኛ ክፍለ ጦር በዕለቱ ታላቅ ተጋድሎ የተፋለመው ከጨካኙና የአማራ ሕዝብ ቀዳሚ ጠላት ከሆነው የብልጽግናው አረመኔ ሰራዊት የባዲን አድማ ብተናና ሚሊሻ የተካተቱበትን የጠላት ጥምር ጦር ነው ሲል የኮሩ ቃል አቀባይ ክፍል አስታውቋል። ውጊያው የጠላትን ቅስም በመስበር አስደናቂ ጀብድ የተፈጸመበት ነው ሲል የገለጸው የ206ኛ ኮር ቃል አቀባይ ክፍል በኮሩ ስር የሚገኘው ጠንካራው 34ኛ ክፍለ ጦር ተደጋጋሚ ድል ያስመዘገበ ጠንካራ ክፍለ ጦር መሆኑን አስታውሶ ይህ ዜና በሚጠናቀር በሰዓት ከ15 በላይ የብልጽግናው ሰራዊት አባላት ቆስለኞች በእጁ መግባታቸውንና ወደ ሕክምና መወሰዳቸውን ተናግሯል። ይህ በእንዲህ እንዳለ ከፍተኛ ተጋድሎ በተደረገበትና ፋኖ ታላቅ ድል በተቀዳጀበት የጎጃሙ ቀጠና ሌላኛው ግንባር ደግሞ የ206ኛ ኮር 14ኛ ክፍለ ጦር ቃኝና መሐንዲስ ከሻለቆች ጋር በመቀናጀት ባደረጉት የቅንጅት ውጊያ ታላቅ ድል ተቀዳጅተዋል። የብልጽግናው ሰራዊት መነሻውን ከምስራቅ ጎጃም ዞን ደብረ ኤልያስ ተነስቶ ማርዘነብ ከተማ ላይ በደረሰበት ሰዓት በፈጸሙት ፈጣን ማጥቃት ተመሳሳይ ድል የተገኘ ሲሆን በአማራ ህዝብ ላይ የዘር ማጥፋት ጦርነትን ተልኮ ይዞ የገባው የብልጽግናው ሰራዊት ከፍተኛ ኪሳራ አስተናግዷል። በዚህ ውጊያ 23 የብልጽግናው ሰራዊት እርምጃ እንደተወሰደባቸው የአማራ ፋኖ ብሔራዊ ኃይል አጼ ቴዎድሮስ ዕዝ 206ኛ ኮር ቃል አቀባይ ክፍል አስታውቋል። ወደ ተከታዩ ዜናችን እናልፋለን። ትኩረታችን የስርዓቱን ምርኩዝ መስበር ነው። ፋኖ የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት ዕዝ በአንድ ወር ልዩነት 2 የባዲንን ከፍተኛ የጸጥታና የደህንነት መዋቅር መሪዎች ላይ እርምጃ ወስዷል። በዚህ ጉዳይ የዙ ቃል አቀባይ አርበኛ አበበ ሲናገርም ትኩረት ያደረግነው ስርዓቱ የቆመባቸውን ምርኩዞች መስበር ላይ ነው ብለዋል። አፋድ ሸዋ ጠቅላይ ግዛት ዕዝ ከአዲስ አበባ በቅርብ ርቀት ተደጋጋሚና ተከታታይ ወታደራዊ ድሎችን ከህዝባዊ አገልግሎት ጋር እያቀናጀ በስኬት እየተጓዘ መሆኑን የገለጸው ቃል አቀባዩ የትናንቱን ጨምሮ በተከታታይ በምናደርጋቸው ልዩ ሰርጂካል ኦፕሬሽኖች የጠላትን ስስ ተረከዝ ለይቶ በመምታት ውጤታማ የሆንባቸው ናቸው። የስርዓቱ ዋና ምርኩዝ ካድሬውና የጸጥታ መዋቅሩ ነው። የእኛ ኦፕሬሽን ኢላማ ያደረገው በእነዚህ ኃይሎች ላይ የሆነውም በዚህ ምክንያት ነው ሲል ተናግሯል። በትናንቱ የሸዋ ጠቅላይ ግዛት ዕዝ ልዩ ኦፕሬሽን የቆት ወረዳ ሚሊሻ ጽሕፈት ቤት ኃላፊ የነበሩትን አቶ መሐመድ ሰይድን እርምጃ መውሰዱን በትናንቱ ዘገባችን ማጋራታችን ይታወሳል። የኦህዴድ ብልጽግና ሰራዊት በከፍተኛ ጥበቃና በአየር ወለድ ኮማንዶ ሰራዊቱ ታጅቦ በሚንቀሳቀስበት ሸዋሮቢት ከተማ አስተዳደር ዙሪያ በሚገኙ ቀበሌዎች የአፋር ሸዋ ጠቅላይ ግዛት ዕዝ ተደጋጋሚ ወታደራዊ ድሎችን እየተቀዳጀባቸውን ኦፕሬሽኖች መፈጸሙ አይዘነጋም። ከወር በፊት የሸዋሮቢት ከተማ የመረጃና ደህንነት ኃላፊ የነበሩትን የባዲን ወሳኝ ካድሬ እርምጃ የወሰደባቸው ሸዋ ጠቅላይ ግዛት ዕዝ በወቅቱ በወሰደው እርምጃ የባዲንን መዋቅር ለከፍተኛ ስጋት ዳርጎ እንደነበር ይታወሳል። የመረጃና ደህንነት ኃላፊው ላይ ፋኖ እርምጃ ከመውሰዱ በፊት የብልጽግናው ከፍተኛ ወታደራዊ አዛዥ ጄኔራል አበው ሰይድ ሸዋሮቢት ከተማ ተገኝተው ጽንፈኛውን አጽድተነዋል የቀረም መለቃቀም ነው ብሎ ሲናገሩ እርምጃ የተወሰደበት የባዲን ባለስልጣንም ማጽዳቱንም ቢሆን በቅርቡ እናጠናቀቃለን ብለው ለጄኔራል አበው ንግግር ድጋፍ ሰጥተው ነበር። ሆኖም ሳይውሉ ሳያድሩ የፋኖ ኦፕሬሽን ክፍል በወሰደ የከተማ ኦፕሬሽን የደህንነት ኃላፊው ከነአጃቢዎቻቸው እርምጃ ሊወሰድ
ሊወሰድባቸው ችሏል። በትናንቱ የቀወት ወረዳ ተሬ ዙሪያው ኦፕሬሽን ፋኖ እርምጃ የወሰደባቸው ወረዳው ሚልሻ ጽሕፈት ቤት ኃላፊ የነበሩት አቶ መሐመድ ሰይድን በተመሳሳይ በቀጠናው ከሚንቀሳቀሱ ታማኝ የብልጽግና ካድሬዎች መካከል ቀዳሚው ነበሩ። አቶ መሐመድ የብልጽግናውን ጥምር ጦር እየመሩ ሸዋሮቢት ዙሪያ ወዳሉ ቀበሌዎች በመግባት ያሳደጋቸውን ሕዝብ በሜካናይዝድ ሲያስጨፈጭፉ፣ ከከተማ እስከ ገጠር የሚገኙ ወጣቶችን ሲያሳፍኑ፣ ቀልባቸው ያልወደደውን ደግሞ ሲያስገርፉ፣ በአጠቃላይ መላው ሸዋሮቢትና የሸዋሮቢት ዙሪያ ሕዝብን ሲያሰቃዩ የነበሩ ጨካኝ ሰው እንደነበሩ የሸዋ ጠቅላይ ግዛት ዕዝ ቃል አቀባይ አርበኛ አበበ ሙላቱ ተናግረዋል። አቶ መሐመድ ይህንን አደገኛ ጸረ ሕዝብ ድርጊት የሚፈጽሙት በኮሎኔል ሰለሞን ጸጋ የሚመራውን የብልጽግናውን 104ኛ አየር ወለድ ኮማንዶ ክፍለ ጦር ተጠቅመው ሲሆን ትናንትም እንደለመዱት በአየር ወለድ ኮማንዶ ታጅበው ለብልጽግናው ጥምር ጦር ስምሪት ሲሰጡ በነበረበት ተሬ ቀበሌ ልዩ ቦታው ጎሎ ጋዲሳ በተባለ ቦታ ላይ ነው ባለሞ ተኳሾች ተመተው የሞቱት። የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት ዕዝ በተደጋጋሚ በብልጽግና ካድሬዎች ላይ የሚወስደውን እርምጃ አስመልክቶ ለጣና ቴሌቪዥን ወታደራዊ ትንተና የሰጡት ምሁር የሽምቅ ውጊያ አቅም ከሚታይባቸው ድሎች መካከል አንደኛው እንደዚህ አይነት የስርዓቱን መሪዎች እርምጃ በመውሰድ ነው። የኢትዮጵያ መንግስት ለስልጣኑ እንጂ ለሀገሩም ሆነ ለሰራዊቱ የሚጨነቅ ባለመሆኑ በርካታ ወታደር ብትመታበት ለእሱ አይከብደውም። እሱን የሚያስጨንቀው ካድሬዎቹን ስትመታበት ነው። ለኮሚኒስት መንግስታት አንድ ካድሬ ከ500 ወታደር እኩል ነው በማለት የትናንትናውን ድል ትርጉሙንና ስፋቱን ገልጸዋል። አቶ መሐመድ ሰይድ በፋኖ እርምጃ እንደተወሰደባቸው የብልጽግናው ሰራዊት ከፍተኛ አመራሮችና የባዲ መዋቅር ኃላፊዎች በአስቸኳይ ተሰብስበው የሐዘን መግለጫ ማውጣታቸው ይታወሳል። ፋኖ ያደረሰባቸው ጥቃትም ከፍተኛ መሆኑን መደበቅ ያልቻሉት የብልጽግናው ሰራዊትና የካድሬ መዋቅሩ ከፍተኛ መደናገጥና ጫና ውስጥ በመግባታቸው ሰራዊታቸው በገባበት ቦታ ሁሉ በባሽ በተሬ በመዘዞ የሚገኙ ንጹሃንን ገድሏል። የንጹሃን ሀብት ንብረት ጭኖ ወስዷል። ለመጫን ያልቻለውን እንደ ሊጥና የዕለት የደረሱ ምግቦችን ደግሞ አውድሟል። የዚህን ሳምንት ሙሉ ተማሪዎች ከትምህርት ገበታቸው እንዲያቋርጡ አድርጓል ሲል የስርዓቱን ሰራዊት ነውረኝነት አርበኛ አበበ ሙላት ተናግሯል። አርበኛ አበበ ሙላት የሰጠውን ተጨማሪ ማብራሪያ ተከታትለን እንመለስ። ወታደራዊ ትርጉሙ ምንድነው ላልከኝ፣ በጣም ዘርፈ ብዙ የሆነ ወታደራዊ ጥቅም አለው። ከዛ በዋናነት ግን እንደዚህ አይነት ሰርጂካል ኦፕሬሽኖች እንደዚህ አይነት ለስርዓቱ አገልጋይ የሆኑ ካድሬዎችን ማስወገድ በዋናነት ትኩረት የሚያደርገው ምንድነው? ስርዓቱ የቆመባቸውን ምርኩዞች ወይም የስርዓቱን ምሰሶዎች ማስወገድ መቻል፣ የስርዓቱን ምሰሶ መስበር በዋናነት ትኩረት አድርገን ስንሰራ ቆይተናል። አሁንም በተመሳሳይ እነዚህ ሂደቶች ናቸው ያሉት። በዋናነት ግን ትርጉሙ የስርዓቱን ምሰሶ ማሳጣት ነው። ስርዓቱ የተንገዳገደ ቁሞ ቀር የሆነ የፖለቲካ አካሄድ የሚሄድ ዋሾ በውሸት ዓለም ላይ የቆመ እየተንገዳገደ ያለ ስርዓት ነው። ይህንን እየተንገዳገደ ያለ ስርዓት ደግሞ በዋናነት እንዲንገዳገድ ምርኩዝ ሆነው እያገለገሉ ያሉ ቅጥረኛ ካቢኔዎች ላይ ትኩረት አድርጎ መስራቱ የስርዓቱ ምርኩዞችን መስበር ከምንም በላይ እንግዲህ የኦፕሬሽኑ ትርጉም ይሄ ሊሆን እንደሚችል ነው በእኔ ልጠቅሰው የምፈልገው። በዋናነት ይህን ይመስላል። በእውነቱ ከሆነ ከዚህ በፊትም በርካታ አውደ ትግሎችን ስናደርግ በዋናነት በዚህ ትግል ላይ በርካታ መስዋዕትነት ተከፍሎ እዚህ የደረሰ ትግል ነው። ወደኋላ ሊቀለበስ የማይችል ትግል ነው። ከዛም አልፎ ተርፎ አጠፋናቸው፣ በተናቸው፣ ቆመው አይዋጉንም ይላል። ሞኝ ለቅሶ መልሶ ቀልሶ ነው። እሱ ባቀደው እቅድ ቆመን እንድንዋጋው የሚፈልግ ጅል ወታደራዊ መኮንኖች ያሉበት ስርዓትም እንደሆነ በደንብ ተገንዝበንበታል። ይልቁንስ እውነት ለመናገር እንደዚህ ስርዓት ሰልፊሽ ብንሆን ኖሮ፣ እንደዚህ ስርዓት ሰዋዊ ባህሪ የተላበስን ባንሆን ኖሮ ከባባድ መሳሪያዎችን አጥምዶ ማህበረሰብ የሚንቀሳቀስባቸው መንደሮች ላይ፣ ቤቶች ላይ፣ ሀብት ንብረቶች ላይ እና ንጹሃኖች ላይ የሚጥል ስርዓት ነው ያለው እና እንደሱ ሰልፊሽ ብንሆን ኖሮ ከተማ ላይ ውጊያ እናደርግ ነበር። መደበኛ ውጊያ ቆመው አይዋጉም ይላል። በእርግጥ በፍርሃት ቆፈን ውስጥ ያለ ስርዓት ነው። በስር ያለው ጥምር ጦር ብሎ ከተለያዩ ቦታዎች ላይ ስራ ያጣ ሚኒሻ ስሬ ብሎ አማራን በመጨፍጨፍ ረገድ የአንበሳውን ድርሻ ወስዶ
አማራን እየጨፈጨፈ ካለ ስርዓት ጎን ቆሞ የሚዋጋ ሚኒሻ ምንም አይጠቅም፣ ማሰስ ገሰስ ነው። እነዚህ ላይ ትኩረት ከማድረግ ይልቅ ሰልፊሽ ሆኖ ከተማ ውስጥ ከመዋጋት ይልቅ ህዝብ ከማስጨነቅ፣ ሀብት ንብረት ከማውደም፣ ንጹሃኖችን ከመግደል ከማቁሰል ይልቅ ሳባ አድርጎ ወደ ጫካ ይዞ መሄድ ነበር ዓላማው። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን የታህሳስ 14 ቀን 2018 ዓ.ም የምሽት ጣና ዜናችን አሁንም እንደቀጠለ ነው። ምርጫችሁ ስለምታደርጉን እናመሰግናለን። በህዝብ ላይ የሚቆምረው ህወሓት ነው። አምስቱ ፓርቲዎች በትግራይ ክልል የሚገኙ ተፈናቃዮች ለከፋ ረሃብ እንዲጋለጡና በረሃብ ምክንያትም እንዲሞቱ የተደረገው ከትግራይ ህዝብ ይልቅ የድርጅቱ ህልውናና የግለሰቦች ስልጣን በሚበልጥበት የህወሓት መዋቅር ነው ሲሉ በክልሉ የሚንቀሳቀሱ 5 የፖለቲካ ፓርቲዎች ገልጸዋል። ተፈናቃዮችን ምግብ በመከልከልና ወደ ቀያቸው እንዳይመለሱ በማድረግ ወንጀል የፈጸመው ብልጽግና ነው ብሎ ህወሓት ክስ ቢያቀርብም በአቶ ጌታቸው ረዳ የሚመራው ስምረት ፓርቲን ጨምሮ 5 የትግራይ ክልል ፓርቲዎች ህወሓትን ጥፋተኛ አድርገው መግለጫ ሰጥተዋል። የብልጽግናው ሊቀመንበር የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር የሆኑት ጌታቸው ረዳ የሚመሩት ስምረት ፓርቲ የትግራይ ተወላጆችን ረሃብ አስመልክቶ ባወጣው መግለጫ የድርጅት ደህንነት ከህዝብ ደህንነት ይቅደም የሚል አቋም ባለው ኋላ ቀር ቡድንና ጀሌዎቹ ከማንኛውም ጊዜ በላይ በመሬትና ወርቅ ስርቆት ኪሳቸው በሚያደልቡበት ወቅት በምግብና መድኃኒት እጦት ተፈናቃዮች መሞታቸው አንገታችን እንድንደፋ አድርጎናል። የተፈናቃዮች ስቃይ ከሚዲያ ተሰውሮ ለዓለም እንዳይታይና እንዳይሰማ ያደረገው ኋላ ቀሩ ቡድንና አሽከሮቹ ናቸው። ስለሆነም ሁሉም ትግራዊ ለዚሁ የሁሉም አይነት ጥፋቶች መነሻ የሆነው ኋላ ቀር ቡድንና አሽከሮቹ ለአንዴና ለመጨረሻ ተመንግሎ እንዲወገድ በጋራ መታገል ይገባል ሲል የትግራይ ህዝብ ለቀጣይ ጣፈንታውና ለአሁናዊ ስቃዩ ሲል ህወሓትን እንዲጥል ጥሪ አቅርቧል። ቀደም ሲል አፍቅሮተ ህወሓት ነው ተብሎ ሲወቀስ የነበረው ሳልሳዊ ወያኔ ትግራይ የሚባለው ፓርቲ በበኩሉ የረሃብ ዋና ምንጭ ፖለቲካዊ ስንፍና ነው። ስለሆነም ህዝቡ የረሃብ አደጋውን የሚገታ አስቸኳይ ድጋፍ ከመለገስ ጎን ለጎን የችግሩ መነሾ የሆነውን ስርዓት እንዲለውጥ አብሮን እንዲታገል ጥሪ እናቀርባለን ብሏል። ሳልሳዊ ወያኔ እንዲቀየር የጠየቀው ስርዓት የትግራይ ህዝብ የመከራ ምንጭ የሆነውን ህወሓትን ይሁን ወይም የመላው ኢትዮጵያ ብሔራዊ ስጋት የሆነውን ብልጽግና ፓርቲ ይሁን አልገለጸም። አገረ ትግራይ ተመስርታ ማየትን ዓላማ አድርጎ የሚንቀሳቀሰው ብሔራዊ ባይቶ አባይ ትግራይ የሚባለው የፖለቲካ ፓርቲም በጉዳዩ ዙሪያ መግለጫ ሲያወጣ የተደቀነው የረሃብ አደጋ በዘላቂነት እንዲገታ ከህዝብ ህልውና ይልቅ ድርጅታዊ ህልውና ይቅደም በሚለው መፈክር የሚመራው ጊዜያዊ አስተዳደር ፈርሶ በአቃፊና አሳታፊ ጊዜያዊ አስተዳደር ሊተካ ይገባል ብሏል። የትግራይ ክልል ፖለቲካ 3 አሰላለፎች አሉት። ከአሰላለፎቹ መካከል አንዱ በኦሮሞ ብልጽግና ሹመት ተሰጥቷቸው ትግራይ ክልልን በምስለልነት የሚመሩት የጄኔራል ታደሰ ወረደ መዋቅር አንዱ ነው። ውድብና ጽናት ትግራይ የሚባለው ሌላው የአገረ ትግራይ ምስረታ አዋላጅ የሆነው ፓርቲም በረሃቡ ጉዳይ መግለጫ ሲያወጣ አሰቃቂ ረሃቡ ሆን ተብሎ ከዓለም አቀፍ ማህበረሰብ እንዲደበቅ በማድረግ በተፈናቃዮች ላይ ከፍተኛ ክህደት ተፈጽሟል። ስለሆነም ይህንን አስነዋሪ ክህደት የፈጸሙ አመራሮች በሕግና በሞራል ተጠያቂ ናቸው ብሏል። በቅርቡ በፖለቲካ ፓርቲነት የተመሰረተውና አስቀድሞ ቢሆን ከአድዋው የህወሓት አስኳል ቡድን ጋር ልዩነት የነበረው የተንቤን አካባቢ ህዝብ ፓርቲ የሆነው ሹም ተንቤን ነው። ፓርቲው በትግራይ ክልል የተፈጠረውን ረሃብ አስመልክቶ ሲገልጽም አምባገነንና ጸረ ህዝብ የሆነው የህወሓት ቡድን ዜጎችን ወደ ቀያቸው እንዳይመለሱ ለፖለቲካ ትርፍ ሲባል ለ5 ዓመታት ያህል ቁማር እየተጫወተና እንቅፋት ሆኖ ቀጥሏል። ተፈናቃዮችን ለከባድ አደጋ ያጋለጠው ቡድን በህግ እንዲጠየቅና እንዲወገድ ሁሉም የትግራይ ወዳጅና ፍትህ ፈላጊ ተደራጅቶ ይታገል በማለት የህወሓትን የፖለቲካ ቁማር አጋልጧል። ህወሓት ተፈናቃዮች አፍኖ በመያዝ የፖለቲካ ቁማር ለመጫወት ያደረገውን ፖለቲካዊ ውስለትና አስመልክቶ በተደጋጋሚ ጊዜ የፖለቲካ ተንታኞች ሲናገሩ መቆየታቸው ይታወሳል። ተፈናቃዮችን ወደ አማራ ክልል ወልቃይት ጠገዴ ሰቲት ሁመራ ዞን ለመመለስ የብልጽግናው አስተዳደር ውሳኔ አሳልፎ ነበር። የአማራ ክልል ወልቃይት ጠገዴ ሰቲት ሁመራ ዞን ጊዜው አስተዳደርም ቢሆን ተፈናቃዮችን ለመቀበል ፈቃደኛ መሆኑን አስታውቆ እንደነበር አይዘነጋም። ሆኖም ህወሓት የአማራ ክልል ርስት የሆነውን የወልቃይት ጠገዴ ሰቲት ሁመራ ዞንን ለመውረር ታጣቂ ቡድን ይዤ ካልገባውና በእነ ኮሎኔል ደመቀ ዘውዱ የሚመራውን የዞን ጊዜያዊ አስተዳደር ካልፈረሰ ተፈናቃዮችን አለቅም ብሎ በእንቢተኝነት መቆየቱ የአደባባይ ሚስጥር ሆኖ ቆይቷል። በሌላ ዜና የብልጽግናው ሊቀመንበር ወደ ስልጣን ከወጡበት ጊዜ ጀምሮ ያለማቋረጥ ከኦሮሚያ ክልል እየተፈናቀለ ያለው የአማራ ህዝብ በተለያዩ መጠለያ ካምፖች በአስቸጋሪ ሁኔታ ውስጥ እንደሚገኙ ይታወቃል። በአንዳንድ መጠለያ ካምፖች የሚገኙ ተፈናቃዮችን ወንዶቹ ሚልሻ ሆነው ጽንፈኛውን ካልተዋጉ ድጋፍ አናደርግላችሁም በማለት ብአዴን ለአስገዳጅ ወታደራዊ ምልመላ እንደዳረጋቸው መዘገባችን አይዘነጋም። በአሁኑ ሰዓትም በሁሉም መጠለያ ካምፖች የሚገኙ የአማራ ተፈናቃዮች በአስከፊ ሁኔታ እንደሚገኙ ጣና ቴሌቪዥን ባደረጋቸው ተከታታይ የመስክ ምልከታ ማረጋገጥ ተችሏል።
ወደ መጨረሻው ዜናችን እናልፋለን። የጋምቤላ ጉዳይ ሌላ ጫና ፈጠረ። የብልጽግናው መንግስት በጋምቤላ ክልል የለኮሰው እሳት ሌላ ችግር ይዞበት መጥቷል። የተባበሩት መንግስታት ድርጅት በጋምቤላ ጉዳይ አስቸኳይ የግልጽነት መረጃ እንዲሰጠው ጠይቋል። ይህም ለብልጽግናው ስርዓት ሌላ ጫና መሆኑን የፖለቲካ ተንታኞች ተናግረዋል። የተባበሩት መንግስታት ድርጅት የስደተኞች ኮሚሽን ዛሬ ባወጣው መግለጫ በጋምቤላ ክልል በሚገኙ የስደተኞች መጠለያዎች ዙሪያ በአስቸኳይ መፍትሄ ካልተሰጠው ይበልጥ ውጥረት ሊያስከትል ይችላል። በመሆኑም መንግስት በጉዳዩ ዙሪያ ግልጽና እውነተኛ መረጃን ሊያደርስ ይገባል ብለዋል። የስደተኞች ኮሚሽን በማሳሰቢያ መግለጫው አክሎም የተፈጠረው ጉዳይ ሁኔታው በሰላማዊ መንገድ እንዲፈታ መንግስት የሚጠበቅበትን ማድረግ ይኖርበታል። በስደተኞችና በስደተኛ ተቀባዩ ማህበረሰብ ላይ የጥላቻ ንግግር የሚነዙ ሁሉም ወገኖችም ቢሆኑ ከድርጊታቸው እንዲቆጠቡ ሲል አሳስቧል። ኮሚሽኑ የስደተኞችን የተቀባይ ማህበረሰቦችንና የረድኤት ሰራተኞችን ደህንነት ለማስጠበቅ ከባለስልጣናት ጋር በቅርበት እየሰራ መሆኑን ገልጾ በትጥቅ እንቅስቃሴ ውስጥ ሲሳተፍ የተገኘ ስደተኛ ግን በአገሪቱ ሕግ ይዳኛል ሲል አስጠንቅቋል። በአሁኑ ወቅት በአካባቢው በተፈጠረው ውጥረት ሳቢያ በክልሉ ለሚገኘው የደቡብ ሱዳን ስደተኞች የምግብ ስርጭትና የውሃ አቅርቦት ለጊዜው ማቋረጡን አስታውቋል። የብልጽግናው ስርዓት የጋምቤላ ክልልን በኦሮሚያ ክልል ስር ለማስተዳደር ተደጋጋሚ የውክልና ግጭት ሲፈጥር መቆየቱ የሚታወስ ሲሆን በ2018 ዓ.ም ክልሉ ሙሉ በሙሉ ኦነግ ሸኔ ተቆጣጥሮት መዋሉ አይዘነጋም። በወቅቱም የጋምቤላ ክልል ልዩ ኃይል በወሰደ ያጸፋ ምት በርካታ የኦነግ ሸኔ ሰራዊት አባላት ላይ እርምጃ የወሰደ ሲሆን እርምጃ ከተወሰደባቸው መካከልም የኦሮሚያ ክልል ልዩ ኃይል ተገኝተውበታል። በወቅቱ ያንን እርምጃ የወሰዱ የጋምቤላ ክልል ርዕሰ መስተዳድርና የፖሊስ አዛዡ ከሹመት ከመነሳታቸውን በተጨማሪ ከማንኛውም የመንግስት ሹመት ውጭ መደረጋቸው ይታወቃል። በቅርቡ የተከፈተው ግጭትም የብልጽግናው ስርዓት የደቡብ ሱዳን አማጽያንንና የኦነግ ሸኔ ሰራዊትን ከኦሮሚያ ክልል ልዩ ኃይልና ከብልጽግናው ሰራዊት ጋር በማቀናጀት የከፈተው መሆኑን የክልሉ ነዋሪዎች ይናገራሉ። በዚህ ግጭት ውስጥ ብልጽግናው የደቡብ ሱዳን ተፈናቃዮችን በቅጥረኛ ወታደርነት መመልመሉም ተረጋግጧል። የተባበሩት መንግስታት ድርጅት የስደተኞች ኮሚሽን ዛሬ መግለጫ ለማውጣት የተገደደውም ከዚህ ድርጊት በመነሳት መሆኑን ተቋሙ አስታውቋል። የተባበሩት መንግስታት የግጭትና ጦርነት ጉዳዮችን የሚመለከተው ክፍል ዛሬ ባወጣው ሪፖርቱ ደግሞ የሱዳን የእርስ በርስ ጦርነት ወደ ኢትዮጵያ እየተጠጋ ነው ማለቱ አይዘነጋም። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን የታህሳስ 14 2018 ዓ.ም የምሽት ጣና ዜናችን የተከታተላችሁትን ይመስል ነበር። ዜናዎቹን እየመራው አማራ ሰፋ አብሬያችሁ ቆይቼ ነበር። የጣና ቴሌቪዥንን የዩቲዩብ ቻናል በቋሚነት ሰብስክራይብ እያደረጋችሁ ወዳጅ እንድትሆኑ እንጠይቃለን። ጤና ይስጥልን።